ሕማማት ዕለተ ሰሉስ ፈውሰ ዮስቄና። ዕለተ ሰሉስ ዮስቄና የምትባል 12 ዓመት ሙሉ ደም ይፈሳት የነበረችውን ሴት የፈወሰበት ቀን ነው። ይህች ሴት ታሪኳ እንደሚነግረን ተኝታ ስትነሳ ራሷን በደም ተነክራ ታገኘዋለች። ደሟም የሕማም ደም ነበርና ክፉ ሽታ ነበረው። በዚያ ላይ በኦሪቱ ደም ያለበትን መንካትና ደም ካለበት ሰው ጋር መኖር እንደ እርግማን ይቆጠር ነበር። ስለዚህ ከሰውነቷ ፈሳሽ የሚወጣት ሴት ተገላ መኖር እንዳለባት ሕገ ኦሪት ታዛለች። በዚህ ምክንያት እቺ ሴት ከማህበረሰቡ ተቀላቅላ ማህበራዊ ሕይወት እንዳትሳተፍ ብቻዋን እንድትኖር አድርገዋታል። ከሕማሙ በላይ የጉዳት ደግሞ ባይተዋር መሆኗ ነበር። ያልሄደችበት የፈውስ ቦታ፣ ያልጠየቀችው የባህል ሐኪም አልነበረም። በመጨረሻ ግን በሚያሳዝን መልኩ ምንም አይነት ፈውስ ልታገኝ ባለመቻሏ ገንዘቧን ሁሉ ጨርሳ ከጤናዋም ከገንዘቧም ሳትሆን በሁሉም ድሃ ሆነች። ተስፋ ቆርጣ በሯን ዘግታ እያለቀሰችና ዕለተ ሞቷን እየተጠባበቀች ሳለ የጌታችንን የኢየሱስ ክርስቶስን ዜና ተአምራቱን ሰማች። ደስም አላት። እንደሚያድናት በፍጹም ልቧ አመነች። በሚገኝበትም ቦታ ጠየቀች። ብዙ ሕዝብ ይከተለው ነበርና እያመናጨቋት አላስጠጋ ቢሏትም በትዕግስት ተጋፍታ እጆቿን ዘርግታ የልብሱን ዘርፍ ነካች። ወዲያው ያለማቋረጥ እንደ ውሃ ይፈስ የነበረው የደሟ ምንጭ ቆመላት፣ ተፈወሰች። እግዚአብሔርንም አመሰገነች፣ ተከተለችው። እስከ ዕለተ ሞቷ ድረስ እግዚአብሔርን ስታገለግል ኖራለች። ሌላው ደግሞ ዕለተ ሰሉስ ለፈሪሳውያን ጥያቄ መልስ የሰጠበት ቀን በመባል ይታወቃል። የካህናት አለቆችና የሕዝቡ ሽማግሌዎች ጌታችን ኢየሱስ ክርስቶስ ሰኞ በተናገረውና ባደረገው ላይ አይሁድ ጥያቄ ያቀረቡበትና እርሱም መልስ በመስጠት ያስተማረበት ዕለት ነው። በዚህም ምክንያት የጥያቄና የትምህርት ቀን በመባል ይታወቃል። ጥያቄውም ጌታ ባደረገው አንጽሖተ ቤተ መቅደስ ምክንያት ትምህርት ማስተማር፣ ተአምራት ማድረግ፣ ገበያ መፍታትን በማን ስልጣን ታደርጋለህ? ይህንንስ ስልጣን ማን ሰጠህ? የሚል ነበር። ጌታችን ግን ኃይልና ተአምራት ስለሚያደርግበት ስልጣኑ ከመናገር ይልቅ የጠየቁት ጥያቄ ለተንኮልና ለፈተና ነበርና ጥያቄውን በጥያቄ መልሶ አሳፍሯቸዋል። የዮሐንስ ጥምቀት ከእግዚአብሔር ነው ወይስ ከሰው ነው አላቸው። በዚህ ሰዓት ከእግዚአብሔር ነው እንዳይሉት ከእግዚአብሔር ከሆነ እርሱ የጫማውን ጠፍር ልፈታ የማይቻለኝ የባሕርይ አምላክ ነው እያለ ስለኔ መስክሯል፣ ለምን አልተቀበላችሁትም ሊላቸው ሆነ። ከሰው ነው እንዳይሉት ቅዱስ ዮሐንስን ብዙ ሕዝብ ይከተለው ነበርና ሕዝቡን ፈርተው እኛ አናውቅም አሉት። እሱ ግን አላውቅም አላላቸውም፣ እኔም አልነግራችሁም አላቸው። መልሱን ለምን አልነገራቸውም ያልን እንደሆነ ብዙ ጊዜ ፈሪሳውያን በተንኮል ለሚጠይቁት ጥያቄ መልስ የሰጠበት ጊዜ የለም። ይኸውም በቀና እምነት በየዋህነት ለሚጸልየው እንጂ ተንኮል ሰርቶ ቂም ይዞ ለሚጸልየው ጸሎት እግዚአብሔር መልስ እንደማይሰጥ ለማጠየቅ ነው። ጌታችን መጽሐፈ ኪዳንን ለሐዋርያት ሲያስተምራቸው በእውነት ለሚለምኑት በእውነት የሚሰማ ሲል ተናግሯል። በሐሰት ቢለምኑት ስለማይሰማ ነው። ስለዚህ ቅንነት ለጎደለው ግብዝነት ለሞላው ለፈሪሳውያን ጥያቄ አንድም ቦታ ላይ መልስ አልሰጠም። በዚህ ዕለት ጌታችን በቤተ መቅደስ ውስጥ ረጅም ትምህርት አስተምሯል። ሐዋርያው ቅዱስ ማቴዎስ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል ብሏል። ከሞኝ ጓሮ ሞፈር ይቆረጣል እንዲሉ ፈሪሳውያን በአቁጣሩ የዘር ሐረግ ሲመጻደቁ ወግ ሲጠርቁ ኃጢአተኞች ብለው የናቋቸው ቀራጮች ንስሐ ገብተው ቀድመው መንግሥተ ሰማያት እንደሚገቡ ነግሯቸዋል። ዛሬም ፈታኝ ጥያቄዎች በሚገጥሙን ጊዜ የመከራ ዋዜማ ላይ መሆናችንን አውቀን ስላለን ተስፋ ለሚጠይቁን ሁሉ መልስ ለመስጠት ዘወትር የተዘጋጀን እንሆን ዘንድ ምሳሌ ትቶልናል።